ቶዮታ የኤሌክትሪክ መኪና ለመግዛት ያሰባችሁ ሰዎች ትንሽ ቆየት በሉ። ይህ መኪና ይሁት ቶዮታ አርባን ክሩዘር ይባላል። ኮምፓክት የሆነ የኤሌክትሪክ ተሽከርካሪ ሲሆን በአሁኑ ሰዓት ላይ በጣም ተወዳጅ የሆነ ከነ ቢዜድ 3X ከነ ቢዜድ 4X ዋጋው ቀነስ ያለና ብዙ ፊቸሮችን ይዞ የቀረበ ነው። በዛሬታችን የተሽከርካሪ ምን አይነት ተሽከርካሪ ነው፣ ምን የተለዩ ነገሮች አሉት የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብራችሁን ቆዩ። አረነስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘላችሁ ስለምቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ጫኑ። ይሄኛው ቶዮታ አርባን ክሩዘር ምንለው ሙሉ ለሙሉ ከነዳጅ ከሚሰራው የተለየ ነው። ነገር ግን አንዳንድ ደግሞ የሚያመሳስለው ነገር አለ። የተሽከርካሪ ዲዛይን የተደረገው ሙሉ ለሙሉ ለኤሌክትሪክ መኪና እንዲሆን ተብሎ ነው እንጂ እንደ አንዳንድ ተሽከርካሪዎች ባትሪው እንዲሁም ሌሎች ነገሮች ተገጠሙለት የነዳጅ መኪና ማለት አይደለም። የተሽከርካሪ በጣም አፎርደብል የሆነ የኤሌክትሪክ ኤስዩቪ ኮምፓክት የሆነ ሳይዝ ያለው በተለይ ለከተማ ውስጥ አገልግሎት እንዲሁም ለቤተሰብ የሚሆን ተሽከርካሪ ነው። እንዲሁም ደግሞ የቶዮታን የታወቀውን የኢቪ ቴክኖሎጂውን ይዞ ለመቅረብ ሞክረዋል። መኪናው የሚያመርተው ካምፓኒ ግን እንደምታስቡት ቶዮታ አይደለም። እንደምታውቁት ቶዮታ በዋነኝነት ያመረቱ የሚገኙት የነዳጅ መኪኖቻቸውን ነው። የኤሌክትሪክና የሃይብሪድ ተሽከርካሪዎቻቸውን ደግሞ ለሌሎች መኪና አምራች ድርጅቶች ወደ ጎን የሰጡ ይመስላል። የተሽከርካሪ የተመረተው በሱዙኪ ነው። ሙሉ ለሙሉ ዲዛይን የተደረገው ከዚህ በፊትም አርባን ክሩዘር የነዳጅ ሞዴሎቹ ራሱ የሚመረቱ የነበሩት በሱዙኪ እንደነበረ እነዚህ መኪኖች ላይ የተገጠሙላቸው አዳዲስ ነገሮች አሉት። የተሽከርካሪ እንደነገርኳችሁ ዲዛይን ሲደረግ ሙሉ ለሙሉ ለኤሌክትሪክ ነው ብያቸዋለሁ። በዚህ ምክንያት ባትሪውና ሻንሲው አንድ ላይ እንዲሆን ተደርጓል። እንዲሁም ከመሬት ያለው ከፍታ ደግሞ ሎው ሴንትራል ግራቪቲ እንዲኖረው ተደርጓል። ከዚህ በተጨማሪ ደግሞ ጠንካራ ቦዲ እንዲኖረው ተደርጎ የተሰራ ነው። እነዚህ ተሽከርካሪዎች ላይ እንደነዚህ አይነት ፊቸሮች መካተታቸው ራሱን የቻለ ጥቅሞች አሉት። ለምሳሌ መኪናውን ኮርነር ላይ በምናዱበት ጊዜ ከዚህ በፊት የነዳጅ መኪና ወደ ኤሌክትሪክ የተቀየረ ከሆነ ወደ አንድ በኩል የማዘንበል ወይ ደግሞ ወደ አንድ በኩል የመጎተት ነገር ታስተውላላችሁ። እንዲሁም ደግሞ ከነዳጅ ወደ ኤሌክትሪክ የተቀየሩ ተሽከርካሪዎች ውስጣቸው ትንሽ ጠበብ ማለት ነገር አላቸው። እዚህ ላይ ግን ምንም ነገር የለውም። ከሁሉም ነገር እኔ በግሌ በጣም የወደድኩት ደግሞ ይህ አዲሱ አርባን ክሩዘር በአደጋ መከላከል ብቃቱ በጣም የተመሰከረለት ነው። ይህ ተሽከርካሪ የተገጠመለት ባትሪ ደግሞ ምንም እንኳን በሱዙኪ መረትም የቻይና ቴክኖሎጂ የሆነውን ሊቲየም አይረን ፎስፌት ባትሪ ተገጥሞለታል። ይህ ራሱን የቻሉ ጥቅሞች አሉት። ረጅም ጊዜ የማገልገል ባትሪ ተርማል ሴፍቲ ያለው እንዲሁም ደግሞ ለፕሮዳክሽኑ ዋጋው ቀነስ ያለ ያደርገዋል። ታዲያ እነዚህ ተሽከርካሪዎች ሞር ስቴብል ናቸው። ቻርጂንግ ሳይክላቸው ረጅም ጊዜ መጠቀም ያስችላል። በዚህ ምክንያት መኪናው በሶስት አይነት የባትሪ አማራጮች የቀረቡ ናቸው። አንደኛው በ49 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪ የተገጠመለት ሲሆን ይህም በአንድ ጊዜ ቻርጅ 344 ኪሎ ሜትር መጓዝ ይችላል ያለምንም ችግር። ከዚህ በተጨማሪ ደግሞ ከፍ ያለ በሚሆንበት ጊዜ በ61 ኪሎዋት አለ። ይህ በአንድ ጊዜ ቻርጅ 426 ኪሎ ሜትር በኤሌክትሪክ ኃይል ብቻ መጓዝ የሚያስችለው ሲሆን የማመንጨት አቅማቸውም የተገጠመላቸው የፈረስ ጉልበት የኤሌክትሪክ ሞተሮቹ 144 የፈረስ ጉልበት በ49 ኪሎዋቱ በ61 ኪሎዋት ባትሪ ደግሞ የኤሌክትሪክ ሞተር የሚገጠምላቸው በ174 ነው። ነገር ግን የምትፈልጉት ሞር ደግሞ ጉልበትን የምትፈልጉ ከሆነ በ61 ኪሎዋት ሆኖ ኦል ዊል ድራይቭ ማለትም በሁለት ሞተር ይኖራቸዋል። ነገር ግን ከዚህ በፊትም እንደምናውቀው ሁለት ሞተር በሚሆንበት ጊዜ መኪናው በአንድ ጊዜ ቻርጅ የሚጓዝበት ርቀት ዝቅ ይላል። በዚህ ምክንያት የተሽከርካሪ በ395 ኪሎ ሜትር በአንድ ጊዜ ቻርጅ እና 184 የፈረስ ጉልበት ቀርበው እናገኛቸዋለን። ባትሪውን ደግሞ ማን ነው ያመረተው ከተባለ የቢዋይዲ ፈርም ድሪምስ ኢንጂነሪንግ እና ታታ ፓርትነርሺፕ በማድረግ ይህንን ባትሪ ለማምረት በቅተዋል። ታዲያ እንደነገርኳችሁ እነዚህ ተሽከርካሪዎች ላይ ሁለት አይነት ሞተር አለ ብያቸዋለሁ። በፍሮንት ዊል ድራይቭ አለ ሲንግል ሞተሩ፣ ኦል ዊል ድራይቭ ዱዋል ሞተር አለ። ዱዋል ሞተር እንግዲህ እንደምታውቁት መኪናው በተለይ የማይመች መንገዶች ላይ የምንጠቀመው ከሆነ ዱዋል ሞተር ሊያስፈልገን ይችላል። በቶዮታ አልጎሪፕ ሲባል የነበረው ሲስተም ማለት ነው። ነገር ግን ከተማ ውስጥ ብቻ የምንጠቀመው ከሆነ የተሻለ ኪሎ ሜትር ሊጓዝልን በፍሮንት ዊል ድራይቭ አማራጭ ቢሆን የተሻሉ ናቸው። መኪናው ቻርጅ ለማድረግ የሚጠቀመው ሁለት አይነት አለው፣ በዲሲ ፋስት ቻርጀር እና በኤሲ ቻርጀር። ዲሲ ፋስት ቻርጀር ከ10 እስከ 80 በ45 ደቂቃ ውስጥ ፉል ማድረግ ይችላል። እንዲሁም ደግሞ በኤሲ ቻርጀር ከ6 እስከ 9 ሰዓት ባለው ውስጥ ቻርጅ የማድረግ አቅም አላቸው። እነ ተሽከርካሪዎች ታዲያ ማወቅ ያለባችሁ አንዳንድ ዘመናዊ ፊቸሮችንም አንድ ላይ ይዘው የቀረቡ ናቸው።
እውነት ለመናገር እኔ ከቶዮታ ከማውቃቸው ይሄኛው የተለየብኝ ነው የሆነው። ለምን ይዘው የቀረቧቸው ፊቸሮቻቸው በጣም የተለዩ የሆኑ ነው። በተለይ ከቢዜድ 4X ውጭ ያሉት እነ ቢዜድ 3X እነ ቢዜድ 5 እንዲሁም እነ ቢዜድ 7 ከቻይና ማርኬት እንዲወጡ ብዙ የሚፈለጉ አይደለም። ይሄኛው ግን ለኢንተርናሽናል ማርኬት ተብሎ የተሰራ ስለሆነ ዘመናዊ ፊቸሮችን ይዞ የቀረበ ነው። በዋነኝነት ባትሪ ፕሪ ሂቲንግ የሚባል ፊቸር አላቸው። ሪጅን ብሬኪንግ ሞዶቹ የተለያዩ አማራጮች አሏቸው። እንዲሁም ደግሞ ሂት ፓምፕ ክላይሜት ሲስተሞች ተካተውላቸው ናቸው። ይህ እንግዲህ እንደናንተ የምትኖሩበት ሀገር ምርጫ እንዲኖር ተደርጎ የተሰራ። ወደ መኪናው ውስጥ የገጽታ እንግባ እስቲ። የመኪናው ውስጥ የገጽታ ስገቡ በ10 ኢንች ኢንፎቴንመንት ስክሪን እንዲሁም በ10 ኢንች ድራይቨር ዲስፕሌይ ይቀበላቸዋል። ከዚህ በተጨማሪ አፕል ካርፕሌይ፣ አንድሮይድ አውቶ እንዲሁም ደግሞ 360 ካሜራ የመሳሰሉ ፊቸሮችን አካተው ይዞ የቀረበ ሲሆን ኦቨር ዘ ኤር የሚባል የሶፍትዌር አፕዴት ሲስተም የሚጠቀሙ ናቸው። ስለዚህ ለመጠቀም ቀላል ያደርገዋል ማለት ነው። ታዲያ ይህንን መኪና በምገዙበት ጊዜ ለምቾት ብቻ አይደለም፣ የሴፍቲ ሲስተሞችም አንድ ላይ ተካተውለታል። ከነዚህ መካከል ሌን ኪፕ አሲስት፣ አዳፕቲቭ ክሩዝ ኮንትሮል እንዲሁም ደግሞ አውቶማቲክ ኢመርጀንሲ ብሬኪንግ የመሳሰሉትን ዘመናዊ ፊቸሮችን አካተው ይዘው የቀረቡ ናቸው። አሁን እየመጡ ያሉ የተለያዩ መኪና አምራች ድርጅቶች የራሳቸው የሆነ ዲዛይን ላንጉጅ ይዘው እየቀረቡ ነው ያለው። ከዚህ በፊት የምናውቃቸው የቢዋይዲ ተሽከርካሪዎች ድራገን ፋሚሊ የሚባል ዲዛይን ላንጉጅ አላቸው። የሱዙኪ ደግሞ አንድ ለየት ያለ ዲዛይን ላንጉጅ ይዘው ቀርበዋል። ይህም እንግዲህ ሃመር ሄድ የሚባል ነው። እነዚህ ውጫዊ ገጽታቸው ላይ ለየት ያለና የተቆጣ ገጽታ እንዲኖራቸው እንዲሁም ደግሞ ወደፊታዊ መልክ እንዲኖራቸው ተብለው የተሰሩ ናቸው። ለምሳሌ ያህል እነ ቶዮታ ፕሪየስ እነ ቶዮታ ክራውን ላይ የምናገኘው አይነት ማለት ነው። ይህም ተሽከርካሪ ላይ ሻርፕ የሆነ ኤልኢዲ መብራቶች አሏቸው። የኋላ ፉል የሆነ ኤልኢዲ የኋላ መብራቶች እንዲሁም ደግሞ ቦልድ ሊሆን በቃ ስመለከቱት ከሌሎች መኪኖች ተለይቶ የሚታይበት እንደነ ሊዮፓርድ 3 ማለት ነው እንደነሱ አይነት ለየት ብሎ የሚታይበት ቦዲ ስታንስ ያላቸው ሲሆን በ18 ኢንች የአሉሚኒየም ቸርኬ የቀረቡ ናቸው። አንድ በግሌ የወደድኩት ነገር የተሽከርካሪ ለቻይና ማርኬት ወይ ደግሞ ለህንድ ማርኬት ብቻ ተብሎ የተሰሩ አይደለም። እነዚህ መኪኖች ለዓለም አቀፍ ማርኬት ይገባሉ ተብለው ነው የጠበቁ ያሉት። በዋነኝነት በኤዥያ፣ በህንድ፣ በጃፓን እንዲሁም ደግሞ በዋነኝነት ለኢሮፕ ማርኬት እንዲሆኑ ተብለው የተሰሩ ስለሆነ ቢወል ኳሊቲያቸው በጣም የተሻሉ የሚባሉ ናቸው። እነዚህ ተሽከርካሪዎች ታዲያ ከማን ጋር ይወዳደራሉ ካላችሁኝ ከሃዩንዳይ ኮና ከነ ቮልቮ ኤክስ30 በቀጣይ ማሳያቸው ይሆናል። እንዲሁም ፔጆ ኢ308 ወይ ደግሞ 3008 ከሚባሉት ጋር የሚወዳደሩ ናቸው። እነዚህ መኪኖች በጣም ዘመናዊ ናቸው። እኔ በግሌ ከቶዮታ ቢውልድ ኳሊቲ ጋር ሊሄዱ የሚችላሉ ብዬ ያሰብኩት ተሽከርካሪ ነው። ምክንያቱም የተሽከርካሪ እንደሌላው ካኒባላይዝ ተደርጎ የቀረበ አይደለም። ባትሪ ከሌላ ሞተር ከሌላ ምናምን ተብሎ አይደለም። ሙሉ ለሙሉ ግራውንድ አፕ ዲዛይን አድርገው የሰሯቸው ስለሆነ ማለት ነው። እና ነገርኳቸው እነዚህ መኪኖች እንግዲህ በኢሮፕ ላይ እንዲሁም በሌሎች ቦታዎች ላይ ከ31,000 የአሜሪካን ዶላር ጀምሮ እስከ 44,000 የአሜሪካን ዶላር ባለው ለገበያ እንደሚቀርቡ የሚጠበቁ ተሽከርካሪዎች ናቸው። እናንተስ ምን ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።